በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንኳን ለፈጣሪያችን ለገዣችን ለቅድስት ሥላሴ ወርሃዊ መታሰቢያ በዓል በሰላምና በጤና ደረሳችሁ። ከዚህ በመቀጠል በመጋቢት 7 ቀን የሚጸለይ ሰይፈ ሥላሴን እንደሚከተለው እናሰማለን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም በእውነት አምናለሁ። አቤቱ በረከትህን ስጠኝ። በዚች በተባረከች ዕለት የማቀርብልህን ጸሎት ስማኝ። ልመናዬን ተቀበል፣ ኃጢአቴንም ይቅር በለኝ። አቤቱ ለሚበረታቱብኝ እጅ አሳልፈህ አትስጠኝ። የሰይጣንን ቃልና የባለሥልጣኖችን ቁጣ አታሳድርብኝ። የጎረቤትን ጥል ከእኔ አርቅልኝ። ሐዘንና ችግርንም ከላይ ላይ አስወግድልኝ። አቤቱ ትእዛዝህን እፈጽም ዘንድ ዓይነ ልቦናዬን አብራልኝ። መፈራትንም በዚች በዛሬይቱ ዕለት ፈጥነህ ላክልኝ። ደጋጎች ወገኖችህን በቀንና በሌሊት እንደጠበቅካቸው ሁሉ በደሌንና ኃጢአቴን ይቅር ትለኝ ዘንድ በእውነተኞች ወዳጆች አማላጅነት እለምንሃለሁ። አቤቱ የፊተኛውንም ሆነ የኋለኛውን ኃጢአቴን ማረኝ፣ ይቅርም በለኝ። ከምቀኛና ከተንኮለኛ እንደዚሁም በእኔ ላይ ክፉ ለማድረግ ከሚፈልጉ ሁሉ ፈጽመህ አድነኝ። በአንተ እታመናለሁ፣ አቤቱ ካንተ ሌላ አምላክ የለምና። አምላኬ ሆይ ስማኝ፣ ፈቃዴንም ፈጽምልኝ። ወገኖቼ የጥምቀት ልጆችንም ጠብቃቸው። ጥንት የሌለብህ ቀዳማዊ ፍጻሜ የሌለብህ ዳህራዊ ሆይ አቤቱ በደሌን ታጠፋልኝ ዘንድ እለምንሃለሁ፣ እማልድሃለሁ። በአባቴና በእናቴም ላይ ፍጹም ርኅራኄ አድርገህ ከወገኖች ጋር በመንግሥተ ሰማያት አንድ ታደርጋቸው ዘንድ ኃጢአታቸውን ይቅር በላቸው። ኃይል፣ ምስጋና፣ ጌትነትና መንግሥት ያንተ ናትና በእውነት የሚጠሩህን የምትሰማቸው። ከኃጢአቴ ፊትህን መልስ፣ ቸርነትህንም ከኔ አታርቅ። አቤቱ በቸርነትህና በይቅርታህ ልመናዬን ትሰማኝ ዘንድ እለምንሃለሁ። ክብር፣ ጌትነትና ምስጋና ላንተ ይገባል ለዘላለሙ አሜን። በመለኮተ ስሉስ ቅዱስ ገጽታዬን አማትባለሁ። በመለኮተ ስሉስ ቅዱስ በፊቴ አንጻር አማትባለሁ። በመለኮተ ስሉስ ቅዱስ በበስተኋላዬ አማትባለሁ። በመለኮተ ስሉስ ቅዱስ ወደ ቀኝ አማትባለሁ። በመለኮተ ስሉስ ቅዱስ ወደ ግራ አማትባለሁ። በመለኮተ ስሉስ ቅዱስ በመላ ሰውነቴ አማትባለሁ። ይልቁንም ኃጥእና በደለኛ የምሆን በዚህ ዓለም በሕይወት በምትኖርበትና ከሞትኩም በኋላ በሚመጣው ዓለም ርኩሳን መናፍስት እንዳይቀርቡኝና እንዳይፈታተኑኝ እግሮቼንና እጆቼን መቀመጫና መቆሚያዬን መውጫና መግቢያዬን ሁሉ በመለኮተ ስሉስ ቅዱስ አማትባለሁ። አንድ ሲሆን ሦስት፣ ሦስት ሲሆኑ አንድ ለሚሆኑ ለአብ ለወልድ ለመንፈስ ቅዱስ አንዲት ስግደት እሰግዳለሁ። በዚህም ሥላሴ በገጽ ሦስት በመለኮት አንድ መሆናቸው ይታወቃል። በገጽ ሦስት ስለመሆናቸው ሦስት በመለኮት ትክክል ስለመሆናቸው አንድ ይባላል። ልዩ ሦስት የሚሆን አብ ወልድ መንፈስ ቅዱስ በአነዋወር ትክክል በመሆናቸው አንድ እግዚአብሔር እንላለን። በስም በአካል ሦስት ቢሆን በአገዛዝ በፍርድ አንድ ነው። ጥበቡ ምክሩ የማይከፋፈል የማይነጣጠል ፍጹም አንድ ነው። አብ ያለ ወልድና ያለ መንፈስ ቅዱስ ለብቻው አያስብም። ወልድም ያለ አብና ያለ መንፈስ ቅዱስ ብቻውን አያስብም። መንፈስ ቅዱስም ያለ አብና ያለ ወልድ ብቻውን አያስብም። እነርሱስ ያለ መለየት በአንድ ሐሳብ ጸንተው ይኖራሉ። ሥላሴ በአካል ሦስት በሥልጣን አንድ ናቸው። አብ በተለየ አካሉ ፍጹም ገጽ አለው። በባሕሪ ግን ከወልድና ከመንፈስ ቅዱስ ጋር አንድ ነው። ወልድም በተለየ አካሉ ፍጹም ገጽ አለው። በባሕሪ ግን ከአብ ከመንፈስ ቅዱስ ጋር አንድ ነው። መንፈስ ቅዱስም በተለየ አካሉ ፍጹም ገጽ አለው። በባሕሪ ግን ከአብና ከወልድ ጋር አንድ ነው። አብ በተለየ ስሙ አብ ሲሆን በመለኮትነቱ ግን ከወልድ ከመንፈስ ቅዱስ አይለይም። ወልድም በተለየ ስሙ ወልድ ሲሆን
በመለኮቱ ግን ከአብ ከመንፈስ ቅዱስ አይለይም። መንፈስ ቅዱስም በተለየ ስሙ መንፈስ ቅዱስ ሲሆን በመለኮቱ ከአብና ከወልድ አይለይም። የአብ ስም ተለውጦ ወልድ ወይንም መንፈስ ቅዱስ አይባልም። በመለኮቱ ግን ከወልድ ከመንፈስ ቅዱስ ጋር ትክክል ነው። የወልድ ስም ተለውጦ አብ ወይንም መንፈስ ቅዱስ አይባልም። በመንግስቱ ግን ከአብ ከመንፈስ ቅዱስ ጋር ትክክል ነው። የመንፈስ ቅዱስ ስም ተለውጦ አብ ወይንም ወልድ አይባልም። የመለኮቱ ፍቃድ ግን ከአብ ከወልድ ጋር ትክክል ነው። አብ አባት በመሆኑ ከባህሪ ልጁ ከወልድ ከባህሪ ሕይወቱ ከመንፈስ ቅዱስም አይበልጥም። ወልድም ከአባቱ አያንስም። ከባህሪ አባቱና ከባህሪ ሕይወቱ ከመንፈስ ቅዱስም ጋር አንድ አነዋወር ነው እንጂ። መንፈስ ቅዱስም ያለመጉደልና ያለመበላለጥ ከአብና ከወልድ ጋር በምክርና በአነዋወር ትክክል ያለመለየት በጥበብ አንድ ናቸው። በመንግስት ትክክል፣ በአካል በመለኮት አንድ ናቸው። የአብ የወልድ የመንፈስ ቅዱስ ሦስትነታቸው አንድነታቸው እንደዚህ ነው። ሦስትነታቸው በትጉሃን መላእክት ምስጋና ይታወቃል። ኪሩቤልና ሱራፌል ሊቃናትም ቅድመ ዓለም የነበረ ዓለምን አሳልፎ የሚኖር የአማልክቶች አምላክ እርሱ እግዚአብሔር ቅዱስ 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 ተብሎ መመስገን ይገባዋል እያሉ በአንድ ቃል ያመሰግኑታል። በዚህም ምስጋና አርባዕቱ እንስሳ ለአምላክነቱ በመገዛት በአንድነት ሥላሴን ያመሰግናሉ። መንፈሳውያን የሆኑ ሱራፌልም ሦስትነቱንና አንድነቱን ለማጠየቅ አሸናፊ እግዚአብሔር ቅዱስ 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 ተብለህ ትመሰገናለህ፣ የጌትነትህም ምስጋና በሰማይና በምድር የመላ ነው እያሉ ኃይል ገንዘቡ ለሚሆን አምላክ ምስጋና ያቀርባሉ። በዚህ የምስጋና ቃል የሥላሴ አነዋወር ይታወቃል። እነሆ ለሦስትነቱ ምስጋና በሚያቀርቡበት ጊዜ ቅዱስ ብሎ ማመስገን ከሦስትነት አይወርድም አይወጣምና፣ እኛም እንደዚሁ ሥላሴን እናመሰግናለን። የተመሰገነ አብ ልዑል ነው፣ የተመሰገነ ወልድም ክቡር ነው፣ የተመሰገነ መንፈስ ቅዱስም ታላቅ ነው እያልን ልዩ ሦስት ለሚሆን እንሰግዳለን። በሦስትነቱ ፈጽመን እናመልክበታለን፣ እሱንም እናመሰግነዋለን ለዘላለሙ በእውነት። አብ ወልድ መንፈስ ቅዱስ በገጽ ሦስት በባህሪ አንድ ናቸው። በስም ሦስት በመንግሥት ትክክል በአካል ሦስት በመለኮት በችሎታ ሁሉ አንድ ናቸው። ሦስት ፀሐይ አንድ ብርሃን ሦስት ገጽ አንድ አምላክ ከፍጹም ሦስትነት ባለመለየት አንድ ቃል አንድ መለኮት ነው። አብ በሚናገርበት ገንዘብ እርሱ ወልድ መንፈስ ቅዱስም በአንድነት ይናገራሉ። አብ በባህሪ ልጁ በወልድ በባህሪ ሕይወቱ በመንፈስ ቅዱስ አንድነት ይናገራል። ወልድም በባህሪ አባቱ በአብ በባህሪ ሕይወቱ በመንፈስ ቅዱስ አንድነት ይናገራል። መንፈስ ቅዱስም በአብ በወልድ አንድነት ይናገራል። የአብ ቃል ከወልድ ከመንፈስ ቅዱስ ጋር አንድ ነው። የወልድም ነገር ከአብ ከመንፈስ ቅዱስ ጋር አንድ ነው። የመንፈስ ቅዱስም ነገር ከአብ ከወልድ ጋር አንድ ነው። አብ በሚናገርበት ገንዘብ እርሱ ወልድ በአብ ይናገራል። ወልድ በሚናገርበት ገንዘብ እርሱ አብ በወልድ ይናገራል። የመንፈስ ቅዱስም ነገር ከአብ ከወልድ ጋር አንድ ነው። እርሱ በፍጹም አካሉ አምላክ ሲሆን መንፈስ ቅዱስ የአብ የወልድ የባህሪ ሕይወት ወይንም እስትንፋስ ነው ተብሎ እንደተነገረ መንግስቱ ከአብ ከወልድ አይደለምና። ወልድም እንደዚሁ እንደ አብና እንደ መንፈስ ቅዱስ ፍጹም ገጽ ሲኖረው በመለኮቱ ግን ከአብ ከመንፈስ ቅዱስ ያለመጉደል በአንድነታቸውና በሦስትነታቸው ጸንተው የነበሩ ናቸው። አብ አባት በመሆን ከወልድ አይቀድምም፣ ወልድም ልጅ በመሆን ተድህሮ የለበትም። መንፈስ ቅዱስ ከአብ ከወልድ ቅድምና ወይንም ተድህሮ የለበትም። ከዓለም ሁሉ በፊት በአንድ አገዛዝ በአንድ ስልጣን በሦስትነታቸው የነበሩ ናቸው። መለኮትነታቸውን አስቦ ለመናገር የህልውናቸውንም ጥልቀት ለመመርመር ፈጽሞ አይቻልም። ጥንት የሌለበት የመኖር ቅድምና ባለቤት ናቸው እንጂ። ያለምንም መለየት ወይንም ልዩነት
በሦስትነታቸው ያሉ ናቸው። ያለምንም መጉደል በትክክል ለዓለሙ የሚኖሩ ናቸው። አብ፣ ወልድ፣ መንፈስ ቅዱስ በአንድ ዙፋን ይቀመጣሉ። ሕልዋን ናቸው። የአብ ሕልውና ከወልድ መንፈስ ቅዱስ ሕልውና አይለይም። የወልድም ሕልውና ከአብ ከመንፈስ ቅዱስ ሕልውና አይለይም። የመንፈስ ቅዱስም ሕልውና ከአብ ከወልድ ሕልውና አይለይም። አብ በፍጹም አካሉ ሕልው ነው። ነገር ግን አርአያ መለኮቱ ከወልድና ከመንፈስ ቅዱስ መለኮት የተለየ አይደለም። ወልድም በፍጹም አካሉ ከአብ ቀኝ ሕልው ነው። ነገር ግን ስነ መለኮቱ ከአብ ከመንፈስ ቅዱስም ስነ መለኮት አይለወጥም። መንፈስ ቅዱስም በፍጹም አካሉ ከአብና ከወልድ ቀኝ ሕልው ነው። ነገር ግን ኅብረ መለኮቱ ከአብና ከወልድ ኅብረ መለኮት አይለይም። እንግዲህ ሥላሴ በአንድ የጌትነት ዙፋን አነዋወራቸው ይህ ነው። ነቢዩ እንደተናገረ እንደዚህ ሲል እንደ መልከ ጼዴቅ ሥርዓት አንተ ለዘላለም ካህን ነህ ብሎ ጌታ ጌታዬን በቀኝ ተቀመጥ አለው። እነሆ ልዩ ሦስት የሚሆን የሥላሴን የአንድነት አነዋወር በየክፍሉ ተረዳን። በዚህ በቅድስት ሥላሴ አነዋወር እኛ ሁላችን ሕዝበ ክርስቲያን እንማጸናለን፣ ነፍስና ሥጋችንንም እንማጸናለን። ልዩ ሦስት የሚሆን እርሱ በማይደነቅ የቸርነቱ ባሕር በየጊዜውና በየሰዓቱ ያጠምቀን ዘንድ ለዘላለሙ አሜን። ይቅርታቸው ሀብተ ረድኤታቸው ከሁላችን ጋር ለዘላለሙ ይደርብንና የአብ የወልድ የመንፈስ ቅዱስ ተአምራቸው ይህ ነው። የአብ የወልድ የመንፈስ ቅዱስን መታሰቢያ የምታደርግ ልጅ የሆነ አንድ ሕፃን ነበረ። ከዕለታት በአንድ ቀን ይህቺ ሴት ለሥላሴ መታሰቢያ እንጀራ የምትጋግርበት ደረቅ እንጨት ፈልጋ ባጣች ጊዜ ውድ ልጄ ሆይ ባደግህ ጊዜ የምትከፍለው ደረቅ እንጨት የሚሰጥህ ሰው ፈልግ፣ እኔ እንጨት በመፈለግ ብዙ ደክሜ አጥቻለሁና አለችው። ሕፃኑም መልሶ መልካሟ እናት ሆይ ሁሉንም ነገር ተይው ይቅር፣ ብዙውን አትድከሚ፣ ነገር ግን ጌቶቻችን ሥላሴ ያውቁልናል አላት። ይህንን ከተባሉ በኋላ ዳግመኛ እናቱን ጠራትና እስኪ ተነሽና የመጣልሽን ደስታ ተመልከች አላት። ልቡሳነ መብረቅ በሆኑ መላእክት እጅ የተዘጋጀ እንጂ በሰው እጅ የተጋገረ አይደለ የትኩስ እንጀራ መዓዛ ሽታ በዚህ አዳራሽ ውስጥ ይሸተኛልና አላት። ይህንንም በሰማች ጊዜ ፈጥና ወደ ቤት ገባችና መዓዛው ወይንም ሽታው የሰውን ልብ እጅግ አድርጎ የሚመስጥና የሚያስደስት እንጀራ በመሶብና በገበታ ተሰርቶ አገኘች። ሰዎችም ከመዓዛው ጣፋጭነት የተነሳ በሽታው ብቻ እንደበሉ ሆነው ጠገቡ። በዚህም ጊዜ ዘመዶቿንና ጎረቤቶቿን ጠርታ ወዳጆቼ ሆይ በቤቴ ውስጥ የሆነውን ሥላሴ ያደረጉትን ድንቅ ድንቅ ሥራኑና ተመልከቱ አለቻቸው። የሀገሩም ሰዎች ለደጋጎች ወዳጆች የሆኑ እነዚህ ስሉስ ቅዱስ ያደረጉትን ድንቅ ሥራ ተመልክተው አደነቁ። በታላቅ ደስታም እየተደሰቱ በአንድነት ወደ አዳራሹ ገቡ። ከዚህም በኋላ የሀገሩ ሰዎች ሁሉ ስሉስ ቅዱስ ሰዶምና ገሞራን ያጠፉበትን ጥር 7 ቀን ምክንያት በማድረግ እንደዚህ ሴት ሁሉም በየራሳቸው የአብ የወልድ የመንፈስ ቅዱስን መታሰቢያ ማድረግ ጀመሩ። እነሆ ነዳያንና ችግረኞችን እየጠሩ ከተዘጋጀው ምግብ አብልተው አጠገቧቸው። ወይንና ብርዙን አጠጥተው አረኳቸው። ወደ እነርሱ የመጡትን ሁሉ በእርጋታ እየጋበዙ አስደሰቷቸው። በየወሩ ሁሉ በየራሳቸውና በየግል ቤታቸው የአብ የወልድና የመንፈስ ቅዱስን የበዓላቸውን መታሰቢያ የሚያደርጉ ሆኑ። ይልቁንም በፍጹም ትጋት ይዘክሩ ጀመር። ይቅርታቸውና ሀብተ ረድኤታቸው ከሁላችን ከሕዝበ ክርስቲያን ጋር ለዘላለሙ ጸንቶ ይኑር አሜን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።